በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራሁ ለወርኃ ሐምሌ በዛቲ ዕለት ኮነ ሰማዕተ አቢይ ወክቡር ቴዎድሮስ ሊቀ ሰራዊት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት አረፈ። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብፅ ሰጥብ ከምትባል መንደር ነበር። ወደ አንጾኪያ ከተማም ከሰራዊቱ ጋር የወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም ያንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያመልከውን ግን አታውቅም ነበር። ከዚህ በኋላ ይህን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቷ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሄዶ የክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህ በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ ይህ ቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊ ቴዎድሮስ ነበር። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶችም በኋላ የፋርስና የበርበር ሰዎች በሮማውያን ላይ ተነሱ። ብዙ ከተሞችንም አጠፉ። ዲዮቅልጥያኖስንም በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትህን ሁሉ የጦር መሳሪያህንም ሁሉ ይዘ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያህን ወስደ ለአሽከሮች ስጣቸው። እኔ ክብር ይግባውና በፈጣሪዬ በኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሻም። እኔ ብቻዬን ወደ ጦርነት እሄዳለሁ። ከወታደሮችም አንድስ እንኳ ከእኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትን ፈረስ ይበቃኛል። ከእኔ ጋር የሚወጣ ፈጣሪ እርሱ ይረዳኛልና አለው። ንጉሡም እነሆ ጠላቶቻችን ወደኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ኃይል አለህ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊትህ ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ። በእነርሱ ላይም የሚደርሰውን ታያለህ። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና ከእነርሱም አንዱ እንኳ ወደ ቤቱ አይመለስም። ንጉሡም አደነቀ፣ ከእርሱ ጋር ያሉትም ሁሉ አደነቁ። ከዚህ በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን? ወይስ በሰላም ወደ ሀገራችሁ ትመለሳላችሁ አላቸው። እነርሱም ካንተ በቀር ስለ ሰልፍ የመጣ አናይምና ከማን ጋር እንዋጋለን አሉት። እርሱም ማንም ከእኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋችኋለሁ አላቸው። ምናልባት ውሻ ልታባረር መጥተህ ይሆናል። ከፈቀድህ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ላይ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እስካጠፋቸውና የባቢሎንን ከተማ ዘንዶ እስከ ገድለው ድረስ ጣዖታትን እስካጠፋቸውና የባቢሎንን ከተማ ዘንዶ እስከ ገደለው ድረስ ነቢዩ ዳንኤልን ያጸናኸው የጌታዬ አምላኬ ሆይ እንዲሁም ዛሬ ከኔ ጋር አሁን በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙ አሜን። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይም ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ። ክብር ይግባውና ለእግዚአብሔር ኢየሱስ ክርስቶስ እኔ ባሪያው ነኝ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛንም ሆነ እግረኛንም ምንም አላስቀረም። የመኳንቶቻቸውንም ቸብቸቦ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው። ሰራዊቱም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉ መጥተው የበርበርን ሀገር ማረኩ።
ያውኪስጦስ በሚባል ሀገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያሏት አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስደው ለዘንዶው አቀረቧቸው። በዚያን ጊዜ ቅዱስ ቴዎድሮስ ወደዚያ ሀገር ደረሰ። ያቺ መበለትም በፊቱ ቆመች። ልጆቿን ወስደው እንዲበላቸው ለዘንዶው እንዲበላቸው ለዘንዶው እንዳቀረቧቸው በእርሷ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይህችን ሴት በድለዋታል፣ እግዚአብሔርም ይበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህ በኋላ ወደ ዘንዶው ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበር። በጦሩም ወግቶ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷንም ልጆች አዳናቸው። ከዚህ በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብጽ ሄደ። አባቱንም አገኘው። አባቱም ልጁ እንደሆነ በምልክቶቹ አወቀው። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚህ በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስንም ክብር ይግባውና ክርስቶስን እንደካደና ጣዖትን እንዳመለከ ክርስቲያኖችንም ሲያሰቃያቸው አገኘው። ከዚህም አስቀድሞ የከተማው ሰዎች የሚያመልክቱን ዘንዶ እርሱ እንደገደለው የአውኪስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና፣ ስለዚህ ንጉሥ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሡን እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ የሆንክ ሰማይንና ምድርን የፈጠረ የክብር ባለቤትን ትተህ የረከሱ ጣዖታትን ያመለክ የኃጢአት ልጅ ሆይ ወዮልህ፣ እግዚአብሔርን ፈጥኖ መንግሥትህን ያጠፋታል አለው። በዚያን ጊዜም ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮቹን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት። በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ። እንዲህም አለው፣ ጽና፣ እነሆ የገድልህ ፍጻሜ ቀርቧል። ሥጋህ በውስጡ በሚኖርበትም ቦታ ድንቆችና ታምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠህ። መታሰቢያህን ለሚያደርግ ሁሉ ወይም በስምህ ለተራበ የሚያጠግብ የተጠማውን ለሚያጠጣ ወይም ለመታሰቢያህ መባን መጻሕፍትንም ሁሉ ለሚሰጥ እኔ ኃጢአቱን ሁሉ ደመስስለታለሁ። ገድልህንም የሚጽፈውን ወይም የሚያነበውን የሚሰማውን ወይም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ። ከዚህ በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ጋር ተሰብስበው በንጉሡ ላይ እንዲህ ብለው ጮኹበት። አንተ ከሃዲ፣ እግዚአብሔር ያጥፋህ። ከጠላቶቻችን ያዳነን ኃያልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜም ንጉሥ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ። የሰማዕትነት አክሊልም ተቀበሉ። ከዚህ በኋላ ንጉሡ አዘዘ። የብረት አልጋንም አምጥተው ቅዱሱን በላዩ አስተኙት። ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ። አቤቱ ፈጣሪዬ 3 ደቂቅን ከእሳት ምድጃ እንዳዳንካቸው እኔንም አድነኝ። ወዲያውኑም ያ እሳት ጠፋ፣ እንደ ንጋትም ጊዜ ቁር ሆነ። ከሰማይም እንዲህ የሚል ቃል መጣ። ክብር ይግባውና ከጌታ ከኢየሱስ ክርስቶስ ኃይል የተሰጠ ሆይ ጽና፣ በርታ። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ። እንዲህም አለው፣ ክብር ይግባውና ጌታዬ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ ፈር አለው። የንጉሡም የጭፍራ አለቃ ይህን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። ራሱን አስቆረጠውና በሰማዕትነት አረፈ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸችው በኋላ ራሱን በሰይፍ እንዲቆርጡ ሥጋውንም እንዲያቃጥሉ አዘዘ። በጌታችንም ፈቃድ ከእናቱ ደጅ ወስደው ራሱን ቆረጡ። ከእርሱም ደም ወተትም ፈሰሰ። ታላቅ እሳትም አንድደው ሥጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮች ብዙ ወርቅ ሰጥታ ሥጋውን ወሰደች። በአማሩ ልብሶችም ገነዘችው። እስከ መከራውን ፍጻሜ በቤቷ ውስጥ አኖረችው። ከዚያም በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ ሀገርን በተሰራች ገዳም ሥጋውን አኖሩ። ከሥጋውም ድንቆች ታምራቶች ተደረጉ። ታላቅ ፈውስም ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለቴዎድሮስ ማር ሊቀ ሰራዊት ክቡር በሬተ አምላክ ባይቲቱ እምሕዝበ በርበር መስተጽናዕነ አፍራስ አሂለቀ ወእለሂ ዘእግር እስከያትረፈ ነፋጼ ለዝክር። በዚህችም ቀን የታአኪጦስ የእስክንድርያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ደግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ የ404 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን
ከርግብ ገላግልቶች ጋር ወደ ቤተ መቅደስ የገባችበት ዕለት ነው። ልመናዋ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለባአትኪ መቅደሰ ኦሪት አሚሃ ለእምኪ ሐና አመ ተፈጸመ መዋዕለ ንጽሐ እስማ አጥራይኩ ኪያኪ ማርያም ንግሥተ ፍስሐ በሕይወቴ ወሞቴ እይፈርህ ለሃ እስመ አንቲ በዝየ ወአንቲ በካሃ ሰላም ለከ ገብረ ኢየሱስ ስርግው በልብሰ ሜላት ወዘበዱ አመ ተለወ ኪያከ በውስተ ፍናው እንበይነ ጽምዓ ከልብ ዛዋሐዝከ ወዛአንቃይከ በበዱ ማየተራምሪከ ናሁ እስከ ዮም ህልው ሰላም ለቴክላ በይንተ ጽድቅ ዘኮና ዘተቀርጻ እምስርዓታ ዘይበጽሐ እምነ ርእስ እስከ ሰኮና እስከ ዘይበጽሐ እምነ ርእስ እስከ ሰኮና እስመ ተወክፈት መልእክቶ ለጳውሎስ ስሙዓ ዜና ኢክህለ መኮንን ዘበዘውእቱ ፈተና በስነና አናብስት ያቆስላ ወበነድ ያረስና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አመስራ ወአሚሩ ለወርሃ ግንቦት በዛቲ ለወርሃ ሐምሌ ኮነ ተስካረ በዓላ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ። ወበዛቲ ዕለት አይረፈ ቅዱስ ሱስንዮስ ሕጽው። ወበዛቲ ዕለት አይረፈ አብ ቅዱስ ብፁዕ ህወ ክርስቶስ። ወበዛቲ ዕለት በዓሉ ለመልአክ ክቡር ኡሩኤል ሊቀ መላእክት። ወበዛቲ ዕለት አይረፈ ላይከ ማርያም ኢትዮጵያዊ